በናዝሬት ትንሿ መንደር ውስጥ ታላቅ የሆነ ተአምር ተከሰተ። በዚያም ማርያም የምትባል አንዲት ወጣት ልጃገረድ ነበረች። አንድ ቀን ግን መልአኩ ገብርኤል ከእግዚአብሔር ዘንድ ለማርያም ተገለጠላት። ማርያም ሆይ አትፍሪ በማለት ተናገራት። ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። ማርያምም የእግዚአብሔርን ቃል አመነች፣ እንደ ተናገርከው ይሁን ብላ መለሰች። በኋላ ማርያምና እጮኛዋ ዮሴፍ ወደ ቤተልሔም ለመጓዝ ተገደዱ። ጉዞውም ረጅምና አስቸጋሪ ነበር። ሲደርሱ ከተማዋ በብዙ ሰዎች ተጨናንቆ ነበር። ማደሪያ ማግኘት አልቻሉም። በመጨረሻም ከብቶች መካከል በከብቶች በረት ውስጥ አረፉ። በበረት ውስጥ ሳሉ ማርያም ንጉሡን ኢየሱስን ወለደች። በጨርቅ ጠቅልላም በግርግም አስተኛቸው። በዚያም ሌሊት እረኞች መንጎቻቸውን እየጠበቁ በሜዳ ላይ ነበሩ። በድንገት የጌታ መልአክ በክብር ታያቸውና አትፍሩ በማለት አስታወቃቸው። ታላቅ ደስታ የምሥራች እነግራችኋለሁ፣ አዳኝ ተወልዷል። ያን ጊዜ ሰማዩ ሁሉ በመላእክት ተሞላ። እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር። እረኞችም በፍጥነት ወደ ቤተልሔም ሄዱ። ማርያምን፣ ዮሴፍንና ሕፃኑን በግርግም ተኝቶ አገኙትና ሰገዱለት። ያዩትንና የሰሙትን ሁሉ ነገሩ። ከሩቅ ምስራቅ ጠቢባን የንጉሡን ኮከብ አይተው እርሱን ለማግኘት ረጅም መንገድ ተጓዙ። ኮከቡ መርቷቸው በልጁ ላይ ቆመ። ሕፃኑን አይተው ወድቀው ሰገዱለት። የወርቅ የዕጣንና የከርቤ ስጦታ አበረከቱለት። እናም የነገሥታት ንጉሥ እጅግ በጣም ትሑት በሆኑ ቦታ ተወለደ። ፍቅርና ለሁሉም ሰዎች ተስፋ፣ ለዓለም ሰላም ነበር።